የፉክክር በራፍ ሳይዘጋ ያድራል ይላል የሀገሬ ሰው ሲተርስ። እንግዲህ ውድና የተወዳችሁ የተከበራችሁ ውድ ቤተሰቦች ሰላም አለይኩም ወራህመቱላሂ ወበረካቱ። የሰሞኑ ፉክክር እንግዲህ የተለያዩ ፕራይቬት የሆኑ ፒፕሎች ፕራይቬት የሆኑ ነገሮችን ያው መወጣጣት ጀምረዋል። እነዛ ጋር እንኳን ያው ችግር የለብኝም። ሰው የመሰለው ነው ማድረግ የሚችለው። ያው ግን እንደ አሳብ አስተያየት የሰዎችን ነውር ስንከታተል ያው የራሳችንን ነውር እንደሚወጣ ግልጽ ነው። እንደምትመለከቱት ሰሞኑን ያለው ነገር በጣም ነው የሚያስጠላው። ስፔሻሊ በሱማያ ዙሪያ ላይ ያለው ሱማያ አንድ ጊዜ አይደለም በተከታታይ እንግዲህ ለሶስት ቪዲዮዎች ላይ እኔ ኃይለኛ ነኝ ነገር መሰለኝ። በነገራችን ላይ ይሄ ኃይለኝነት አይደለም ማለት ነው። በተሰጣችሁ ልክ የማትቀመጡ ሰዎች አላችሁ። ቆንጆ ቦታ ተሰጥቷችሁ በሰውነት ልክ ተከብራችሁ ተወዳችሁ እንድትኖሩ በራሳችሁ ጊዜ መዋረድ የምትፈልጉ ሰዎች አላችሁ። ከነዛ መካከልም እንግዲህ ሱማያ አንዷ ነች ማለት ነው። ስፔሻሊ እኛ በቅርብ ሆነን የምናውቅሽ ሰዎች አለን፣ የምናወራሽን ሰዎች አለን። በዛ መልኩ አይደለም እኛ ፏዴ ምን ያክል እንደሆነ ነገሮች እንኳን ስልኩ እንኳን ሳይመልስ በሚቀርበት ሰዓት እንኳን ምን ያክል እንደምንጨነቅ፣ ምን ያክል እንደምንረበሽ፣ ምን ያክል ያለበትን ሁኔታ ማወቅ እንደምንፈልግ ታውቂያለሽ። በተደጋጋሚ ግን አንቺ እያሳየሻቸው ያለሽ ነገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ያ ማለት እንዴት እንዳሰብሽው አናውቅም። ቢሆንም የመስራት አላማው ከሌለሽ፣ የመስራት ፍላጎቱ ከሌለሽ ማቆም ትችያለሽ፣ መብትሽ ነው። ማንም ማስገዶሽ አይደለም። ወድሽና ፈቅደሽ እስከሆነ የመጣሽው ግን ፉአድ ላይ አይደለም። አንቺ ሁሉ ነገሮችን እንድትለማመጂ የምትሆኙ ማለት ነው። ፉአድ ላይ አይደለም መናገር እንድትለማመጂ መሆን ያለበት። ፉአድ ላይ አይደለም ብትር እንድትለማመጂ መሆን ያለበት ማለት ነው። ከራስሽ ጋር በራስሽ መልኩ ራስሽ ጋር ትሬዲንግ ማድረግ ትችያለሽ፣ መብትሽ ነው። ማንም አይከለክልሽም። ግን እሱ ጋር አይደለም የምትማሪው ማለት ነው። ስትከበሪ ነው ስታከብሪ ነው የምትከበሪው። ካላከበርሽ በራስሽ ጊዜ ትዋረጃለሽ ማለት ነው። ያ ነው። ሌላው ምንድነው? ፉአድ ነው ስንት አመት ሙሉ ለሴት ልጅ ክብር፣ ይሄ ክብር ስታከብራት ነው እኮ ስታከብር ነው የምታከብራት። አላከብርም ላለች አልከበርም ላለች ሴት ማጠናገር ነው። ምንድን ይሄን ያክል እሷ ማን ስለሆነች ምን አለማመጠ? አንተ ጥሩ ቦታ ሰጣቸው የማይጠቀሙበት ከሆነ የሰጣቸውን ቦታ ወይ ከላይ ማራቅ ነው ወይ አንተ ራስን መራቅ ነው ወይ መቀንጠስ ነው ወይ መቀየር ነው ቦታ ማለት። የማትከበርበት ቦታ ላይ ተደጋጋሚ አትገኝ። አንተ ብዙ ጊዜ ፉአድ የምትታየው የማትከበርበት ቦታ ተደጋጋሚ። ማንኛቸውም በሰጣቸው ልክ አይደለም የሚሰጡ። አንተን ለመጣል፣ አንተን ለማንቋሸሽ፣ አንተን ለመስበር በንግግርም ሆነ በተለያዩ ነገሮች ያ ነው። ስለዚህ ስራ የሚባል ነገር በአሰራስ ቢቀርስ እንደዛ አይነት ስራ እንደኛ ከወንዶቹ ጋር ያለን ከማንም ወንድ ጋር ራስን እንዳታገማምጥ፣ ከማንም ወንድ ጋር ፍጊያ እንዳትፈጥር፣ ተከብረህ ርቀትን ጠብቀህ በክብር ራስህም አክብረህ ተከብረህም ስራ እያል ከወንዶች ጋር ያለውን ነገር በቃ አልሐምዱሊላህ ፍጊያ የሚባለው ነገር ስለቆመልን ባለፈውን ከአቡኬ ጋር ማነው ከብሩክ ጋር ያለውን ነገሮች ከተለያዩ ሀሰን ምናምን ነገሮች ጋር እንደዛ አይነት ነገሮችን እኛ ምን ያክል እንዳቆስለን ታውቃለች። ድጋሚ ከሴት ጋር ከዚህ ጋር ይህን ያክልስ ምንድነው ነው እንዴ? አትስሪ። ማንም አላስገድድሽም። ሲጀመር አንቺ ሰርተሽ ምንም አያስደስትም። ምንም ነገር አስደሳች ነገር አትሰሪም እኮ። ወይ ከንግግርሽ አይስብ ወይ ምንሽ ነው እንዴ? ተደጋጋሚ ፉአድ ላይ ብትር የምታሳየው አንቺ ማን ስለሆንሽ ነው ጥያቄው። ሌላው ምንድነው? እሱ እኮ የሚገርመኝ ነገር ማለት ነው ፉአድ የሆነ ነገር ሲሰራ ወንዶቹም ሴቶቹም ጓገጭ ይላሉ። በቃ ጓገጭ እሱ የሆነ ነገር ላይ ሲሰራ ጓገጭ የሚሉት ነገር እንዴ! ይሄን ያክል ምንድነው እንደዚህ ጓገጭ የሚያረጋችሁ እሱ ላይ ማለት ነው። ተውፊቅም በራስ ጊዜ ነው። ተውፊቅም እኔ ወንድሜ ነህ አከብርሃለሁ። ነገር ግን ተደጋጋሚ የምናገር ነገር እኔ ከፉአድ ቀድሜ አንተን ላከብር አልችልም። ፉአድን ስታከብር ነው የማከብረው። የማንም ነውር ከደም ስፔሻሊ ደግሞ ነውሮችን ይሄ የተደባበቁ ነገሮችን በአላህ እየተማለ ወላሂ ምናምን ነገር እንዴ ከሌላው ነገር ተገላገልን ብለን ደግሞ ሳንጨርስ ደግሞ ጭራሽኑ ይሄ መሐላን አስገብታችሁ እሷን የምረብሸው ባለፈው ለዛ ነበረው ይሄን ያወጣው ይሄን ያመጣው
እንደዚህ አይነት ስብዕና እንደሌለው እናውቃለን። ባይዘው ሲጀመር ይቺ ምን ይሄ ፎቶ ወጣ አልወጣ ምንድን ነው ይሄ? የኖራት ሴት እኮ ነው አብሯት የኖራት ሴት ናት እኮ። ምንድን ነው ይሄን ያክል ሌላ የተለየ ነገር አይደለም እኮ። አወጣችሁ ምንድን ነው ይሄ? ብርቅና ድንቅ አይደለም እኮ። ሌላው ትናንትና የሚጣዬ ናድዬ መታ ነበርና ያው በሆነ ሰዓት ላይ እንዴት ልጄ በሚዲያ መጣች ተሸፍና ተደብቃ እንድታርግ ነው የምፈልገው። ለምን ልጄ መጣች? ለምን ልጄን ፉአድ ያወጣት ሳይሆን ነገሩ ለምን ተደብቆ ለምን ሰዋሽ አልኖርኩም ነው። አንድ ነገር በፊትም ሲያንገበግባትና ሲያቃጥላት የኖረው ማለት ነው። ፉአድ ስላወጣ ቀድሞ ለምን ልጄን አወጣብኝ? ለምን ልጅ ተደብቃ ተሸፍና እንድታርግ ነው የምፈልገው። ትናንትና አገላጥሻ መጣሻት ምን ነበረ ፉአድ ላይ ሲሆን ሌላ ደግሞ ምንድነው ሌሎቻችሁ ደግሞ ምንድነው አትቆርጡ፣ ቆርጣችሁ አትወስቱ። ከልጅ እናት አይቆረጥም። ከአባት ሲቆርጡ በነበሩበት ሰዓት የት ነበራችሁ? ከአባት ሲቆርጡ የነበሩት ሰዎችስ ከአባት ሲቆርጡ የነበሩት ጊዜስ አላያችሁም ነው ወይስ ምንድነው ነው ጥያቄው ማለት ነው። ኤኒዌይ ለዚህ ሁሉ ደረጃ ለዚህ ሁሉ ጊዜ ያበቃችሁ የፉአድ እናት ናት። ምስጋና ይገባታል። ከአላህ በታች ስበብ ሆናለች። ለዚህ ደረጃ አድርሳላቸዋለች። ልጃቸው አርጋለት ደረጃ ያድርስላት። እሱም የአባትነትን የሚዋጣ ያድርገው። እሷም እንግዲህ ያው የእናትነትን የምትዋጣ ያድርጋት። እናትነት በካሜራ አይደለም እኮ ገባችሁ? እናትነት እኔ በወሬ በማውራት አይደለም እኮ በማውራት በካሜራ ወጥሮ መምጣት አይደለም። አባትነትም ሆነ እናትነትም አይደለም። ግን አባትነት አትሊስት እንኳን በምን አይነት መልኩ እንደሆነ ለህዝቡ ግልጽ አድርጎ ያስረዳ ጀግና አባት ነው። አባትነትንም ወንድምነትንም ጓደኛነትንም ቤተሰብ አክባሪነትንም ባልነትንም ትትናንም ለቤተሰቡ አዳሪንም ለዳሩ አዳሪም የሆነ ጀግንነቱን እኛ በፉአድ ላይ በጣም አይተናል፣ ስናይ ነበረ። ምን ያክል ሰው አክባሪ እንደሆነ፣ ምን ያክል ትቱ እንደሆነ፣ ምን ያክል አዛኝ እንደሆነ አይተናል። ማንም መቶ ስለ ፉአድ ኤክስፕሌን እንዲያደርግልን አንጠብቅም ማለት ነው። እኛ እናውቀዋለን፣ የምናውቀው እህቶቹ እናውቀዋለን። ሶ ያ ነገር ነው እንግዲህ ዛሬ የወጣችሁ ሚዲያ ላይ የወጣችሁ ልጅ ያው እንግዲህ ሚዲያ ላይ የወጣችሁ ልጅ ይመስለኛል እቤት መሰለኝ ፉአድ ሲያወጣ ነው ሚዲያ፣ ሌላ ሰው ሲያወጣ ሚዲያ አይደለም ማለት ነው። እንደዛ ነው ነገሩ ማለት ነው። ለማንኛውም እኔ ሌላ ምንም የምለው ነገር አይኖርም። ሱማያ እባክሽ መስራት ካልፈለግሽ ስራው ማቆም ትችያለሽ። ከሱ ጋር ያለሽን ፍጊያና ከሱ ጋር ያለሽን ይሄንን እሱ ጋር ኃይል አሳያለሁ የምትይውን ነገር አቆሚልን፣ አንፈልግም። ከእነ ምንም ነገር አንቺ ሲጀመር አስፈላጊ ሴት አይደለሽም ማለት ነው። አትፈለጊም። እኛ እንዲሰራ የሚፈልገው ከሶፊዬ ጋር ከተለያዩ መልካም እህቶች ነው፣ ራሳቸውን አክብረው የሚያከብሩ ሰዎች ጋር። ሌላው ያው አንዳንድ ገጭጓ ምናምን የምትሉትም ነገሮች አብርጁት በቃ። እሱ ጋር ምንም አይነት ነገር ከመጫወት በስተቀር ምንም አይነት ጓገጭ ምናምን አይልባችሁም። እናንተ ጓገጭ ብላችሁ እሱን የሆነ በቃ እኔ እሱ ላይ የምታሳዩት አክት በጣም ነው የሚያስጠላው። ማንኛቸውም ሰው የሚሰራው ነው የሚሰራው፣ ሌላ ነገር የተለየ ስራ አይሰራም። እና ያ ነገር ነው እንግዲህ የፉፉ ሸጋ ልጅም አላህ ያሳድግለት፣ ትልቅ ደረጃ ላይ ያድርስለት። ያ ነው የምለው። ለእናቱም ለሱም በጣም በዙሪያው በጣም ብዙ ለፍቷል። ለሱ አስል ብዙ መከራም ብዙ መስዋዕቶችን ብዙ ነገሮችን አሳልፏል። ወሬና ተግባር ይለያያል። በተግባር ያሳልፈውና በወሬ ያሳልፈው በውሸት ያሳልፈው ያው እንግዲህ ምላስ ያለሽና ገንዘብ ያለሽ ስትባል ሰው ሲጠየቅ ምላስን ነው ያለችው። በምላስ ያው መስዋዕት ከፍለናል የሚሉን ሰዎች እናያለን። ተግባር ላይ ደግሞ የከፈለውን ደግሞ ፈጣሪ ነው የሚያውቀው። በዛ አይነት መልኩ ነው ያየነው። እንግዲህ ያው ፉፉዬ እናትም ፉፉዬ ቤት ዙሪያ ላይ ያሉ ቤተሰቦችም ሊመሰገኑ ይገባል። የኔ ውድ ቤት